ጌታ ሆይ በልሴ ጌታ ሆይ ከዚህ በኋላ አንገት ደፍቼ መኖር አልፈልግም። አንተ በጣም በህይወት የምትወደው ጌታ ነው የምትወደው። በጌታ ፊት በጣም ትወዳለህ። በጌታ ፊት በጣም ጌታ የምትወደው። አዎ ያለ ጌታ አንተ መኖር አትችልም። ብቻ አንተ ጠዋት መጸለይ፣ ማታ መጸለይ፣ ሰኞ መጸለይ፣ ማክሰኞ መጸለይ፣ ሮብ መጸለይ፣ ሐሙስ መጸለይ ፍላጎትህ ነው። ግን ደግሞ መጸለይ እንዳትችል የሚገዳደር ነገር ነው ማለት ነው። እውነት ነው። በጌታ በመሆን ብቻ ይሄን ህይወት ምን አደርጋለሁ? ጌታ ሆይ አንተ ነው የምመርጠው፣ ካንተ ውጭ ማንም የለም። ይሄ ጉዳይ ግን አንድ ቀን የምትለው ጉዳይ አለ። አሁን በቅርብ ጊዜ እንዲህ ይሆናል። አሜን። እስቲ በኔ ቤት ሁለት ጌታ ሁለት አምልኮ አይኖርም። በቅርብ ጊዜ ከቤተሰቦቼ ጋር እዚህ ቤት በተለይ ከባለቤቴ ጋር ና ወደዚህ ሃሌሉያ። ማነው ከዚህ ጉባኤ መካከል ቤተሰብን መውረስ የሚፈልግ? ማነው ቤተሰብ መውረስ የሚፈልግ? እጅ ያሳየኛል። ፍላጎታችሁ ነው? ጩኸታችሁ ነው? በቅርቡ እንዲህ ይሆናል። አንድ ሳይቀር ትወርሳለህ። አሜን። አጎትን ትወርሳለህ። ባለቤት ትወርሻለሽ። ወንድሞች ትወርሳለህ። ዘር ማለት ትወርሳለህ። አሜን። እስኪ ከጨለማ ዓለም ቤተሰቦቻችሁን ሁሉ ትናጠቃላችሁ በኢየሱስ ስም ያላችሁ ሰላም በላይ ከፊታችን ባለው ቅዳሜ እሁድ ቀን ከአርብ ጀምሮ አርብ ንገራት፣ ቅዳሜ ቸርች አብረን የምንሄደው ተዘጋጅ በላት። ወይ ቅዳሜ ወይ እሁድ እሷን ይዛት እዚህ እንገናኛለን። ሁለት እጅ ከፍ አድርገን እስቲ ኢየሱስ በሉ እስቲ ኢየሱስ። አንድ ኢየሱስ የመጨረሻ እስከ ዛሬ ፈልጋችሁ ያጣችሁ ምርኮ ይመለሳል። አሜን። የት ነው አንተ ቤቴ? አና ማርያም እስቲ ፎቶ ስጠኝ። አይዞህ ምን ናት? ባለቤቴ ናት። በጣም የምትዋደዱ ከተጋባችሁ ቆይታችኋል? ሶስት ምን ልጅ ወልደናል ነው? ውብነሽ ገብረ ጉተማ ና እልልታን ቢያሰማ ምስጉን ነው። ጭብጨባን ስጡ ለጌታ። እስቲ አሜን። ወዚህ ያለ ውብነሽ ገብረ ጉተማ ዛሬ ማታ እንዲህ ይሆናል። በህይወታችሁ ስር ነቀል ለውጥ ይሆናል። ስጋችሁ ይፈወሳል። መንፈሳችሁ ይፈወሳል። መንገዳችሁ ይፈወሳል። ዓላማችሁ ይፈወሳል። እስቲ ነገሬ አይበላሽም። እስቲ ህይወቴ አይበላሽም። እስከ ዛሬ ፈልጋችሁ ያጣችሁ የኛ ጉዳይ በቅርቡ ወደ እጃችሁ ይገባል። አሜን። ያማረ ይሆናል። አሜን። አሁን እንደሆነ የምትሆነው እድሜ ዘመን ሁሉ ለፍተህ እድሜ ዘመን ሁሉ ያልተሳካ ከትዳር በፊትም ከትዳር በኋላ ያልተሳካ በእድሜ ሁሉ ለፍተህ ሁሉ ያልተሳካ አሁን በቅርብ ጊዜ እንዲህ ይሆናል። አሜን። በቃል ብቻ አሜን። እግዚአብሔር ያዘጋጀው አሜን። ትልቅ ምግብ ቤት፣ የራሲ ቤት፣ የራሲ መኪና አሜን። እግዚአብሔር ያዘጋጃል። ነገሩ ሁሉ ይቀየራል። አባቷን ገብሬ ታውቀው ነበረ? ገብሬ ሞቷል። በህይወት የለም። ታውቀው ነበር አንተ? አላውቀውም። በህይወት አታውቃቸውም? ገብሬን አታውቅም? ጉተማ አታውቅም? እኔ ዛሬ አይቻለሁ። በህይወት መውጣት እስከማትችል እግርን፣ እጅን፣ ህይወትን፣ ፍላጎትን፣ ነገርን ሁሉ ቆልፎ የያዘው ከሷ በኩል የመጣ ጨለማ ዛሬ ተመቷል። እልልታ ጭብጨባ ለጌታ። ክብር ተደላደልኩ ወዳጅ አገኘው
እፎይ የሚያስብል የሚመችነ ጊዜ አይቶ አይክድ ሁልጊዜ ያው ነው ስጋት አይገባ ልቤ ሙሉ ነው እፎይ ብዬ ከፍ አድርጎ የግሌነ ወዳጄ 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 የራሴን ወዳጄ 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 አቤት ወዳጅ የሚሏቸው አንድ ቀን ሲለዩ የቅርብ ያልኳቸው ካንተ ሲስተያዩ ግን አንተ ጥለ የማትሄድ ማትከዳ አብዝተህ የምትወድ ወዳጄ ብዬ ማላፍርብህ አንተን አቤት አቤት እልልታ ለጌታ ሃሌሉያ። ወደ ኡመራ አንተ ምን አለ? ሆመራ ጎንደር ከተማ ነው ያለሁት። ጎንደር ከተማ ነው። ከዛ ላይ መጣው። ኡመራ ግን ምን አለ? ኡመራ ላይ ምን አለ? በስልክ ማገለግላቸው ሰላም በላይ ጌታ ሆይ የኔ ጉዳይ አይዘጋም፣ የኔ ጉዳይ አይዘጋም፣ የኔ ጉዳይ አይዘጋም። ድገም እስቲ። የኔ ጉዳይ አይዘጋም። ለአንተ ቅርብ ከሆኑ ሰዎች መካከል ኡመራ ላይ ደሳለኝ የሚባል ሰው ጠዋት ደውሎልኝ ነበር። ደሳለኝ በስልክ አገልግሎት ይውል። አሁን እንዲህ ነው የምታደርገው። እስቲ እኔ በል እስቲ እኔ ውስጥ ለውስጥ ለውስጥ ቤት ለቤት ሳይሆን የኔ ራእይ ከዚህ በኋላ በአደባባይ ዱናሚስ ዓለም አቀፍ ቤተክርስቲያን ያንተ ነው። ጉባኤ ለጌታ ክብረት እልልታ ጭብጨባ ለጌታ። ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ እስቲ አንሷነ ኢየሱስ አይልም። ኢየሱስ አንድ ኢየሱስ ቀኝ እጃችሁ ከፍ አድርጉልኝ በጌታ። እኔ ዛሬ መጸለይ እፈልጋለሁ። ከነገ ሰኞ ጀምሮ እንዲህ ይሆናል። ለአንዳንዶቻችሁ መንግስትንም ህዝብንም ከተማውንም ምድርቱንም አሳልፌ ሰጥቻለሁ። አሜን። መንግስትንም ምድርቱንም ከተማውንም ህዝቡንም አሳልፌ ሰጥቻለሁ። አሜን። ውጣ ውረስ። አሜን። ሂድ ይሳካል። አሜን። ጀምር ይሳካል። የአሁኑ ጉዞ አይበላሽም። ስራችሁ አይበላሽም። ቸርች አይበላሽም። ራእይ አይበላሽም። ቢዝነስ አይበላሽም። እስቲ የኔ ጉዳይ አይበላሽም። እስከ ዛሬ ጀምራችሁ ወጣችሁ እምቢ ብሎ ከሆነ ከነገ ሰኞ በኋላ እምቢ አይልም። የአሁኑ ጉዞ አይበላሽም። የአሁኑ ስራ አይበላሽም። እቅድ አይበላሽም። ዓላማችሁ አይበላሽም። እሰረ ኢየሱስ እቺ ምን ይላል አንተ? እቺ ልጄ ና እስቲ ጌታ ሆይ አንተ እኮ ወደዚህ ሰላም በላይ ጫና አድርግ፣ እጄን በደምብ ጫና አድርግ። እኔ በል እስቲ መላ ፋሚሊ እወርሳለሁ። አንተ እንኳን ለውጭ ቀርቶ አሁን ባለው ሁኔታ ውስጥ ከቤተሰቦች ጀምሮ የማይቀበሉ ሰዎች አሉ። አቅም ተይዟል፣ ጉልበት ተይዟል። ትክክል። ያንተ ስብከትም ያንተ ጸሎትም ያንተ አኬት አይፈልጉም፣ ብዙዎች አይፈልጉም። አንተ እያለ በእናንተ ቤት ውስጥ አሁንም ጸበል አልቀረም፣ ገዳም አልቀረም። አሁንም በገዳም ነው፣ አሁንም በጸበል ነው። ብዙዎች ዘሮች አማኝ አይደሉም። እኔ ብቻ ነኝ ከዘሮች አማኝ። ይሄ እኮ ነው የማወራው። በእናንተ ዘር ማንዘር አሁንም ቢሆንም ገና በጸበል እያሉ ነው፣ ገና በገዳም እያሉ ነው፣ ገና እያሉ ነው። አሁን እሷ የት ነው ያለችው? እቺ ወረዳ ጎንደር ዙሪያ ወረዳ እሱ ያማታል። አሁን ያማቸዋል። ሁለቱንም ያማቸዋል። አልፎ በጌታ አይደሉም። እኔ እሷ ማያት ገዳም ውስጥ ነው ማያት። ትክክል ነው። እችኛዋ ገዳም ውስጥ ናት። ባካችሁ ለጌታ ክብር፣ እልልታ፣ ጭብጨባ፣ ፍጨት ከዚህ በላይ ምስጢራትን ለሚገልጥ እግዚአብሔር ክብር፣ እልልታ ለጌታ
መልመልመስ ይመስለኝ ታምር አድርጎልኝ መቁጠር ስለተሳነ እጄ በሚጠንጎኝ መልመልመስ ይመስለኝ ታምር አድርጎልኝ መቁጠር ስለተሳነ እጄ በሚጠንጎኝ ሃሌሉያ። ቀና ብላችሁ አቤቱ እኔስ ጮህ ማትሰማው እስከ መቼ ነው በሉ እስቲ። አቤቱ እኔስ ጮህ ማትሰማው እስከ መቼ ነው? ድገሙ እስቲ አንዴ። አቤቱ እኔስ ጮህ ማትሰማው እስከ መቼ ነው? ለዚህ ጉባኤ ዛሬ ማታ የምስራች። እሰይ አሁን ወደዛ ሲል ጌታ ይናገረኛል። እዛ ጋር ሲመጣ ጌታ ይናገረኛል። በፎቶ ይናገረኛል። ያለው ጉዳይ ይናገረኛል። እኔ ግን የማወራው አንድ ነገር አለ። አሁን እየሰማችሁ ካላችሁ ከእናንተ ውስጥ በዚህ ዓመት በማናችሁ ቤት ሞትና ሐዘን አይሆንም። ሞትና ሐዘን አይሆንም። ጨለማ አይሆንም። ኃይላችሁ ይታደሳል። ምርኳችሁ ይመለሳል። በሮቹ ይከፈታሉ። እስቲ አንድ ነገር አይበላሽም። በኢየሱስ ነገሮቻችሁ አይበላሽም። እኔ በዚህ ገና በኢትዮጵያ ውስጥ ከ150 በላይ ቸርች ከ150 በላይ ቸርች ድገም እስቲ። ከ150 በላይ ቸርች ድገም እስቲ። ከ150 በላይ ቸርች እግዚአብሔር ያከበረው ማን ያዋርዳል? ማንም። እግዚአብሔር ያዋርደው ማን ያከብራል? ማንም። በዚህ ወር እንዲህ ይሆናል። አባ ሳይሆን አጎ ሳይሆን ፓስተር ሳይሆን ራሱ ያከብራቸዋል። ከዚህ ማታ ጀምሮ የእናንተ ጉዳይ ወደፊትና ወደ ላይ ብቻ ይሆናል። ወደ ኋላ አይመለስም። ጀምሬ አይበላሽም። ወቴ አይመለስም። ሰርቴ አይበላሽም። መንገዴ አይበላሽም። እቅዴ አይበላሽም። እስቲ አንድ ነገር አይበላሽም። በኢየሱስ ነገሮቻችሁ አይበላሽም። እና ሰላም በላይ እኔ ያየ ጉዳይ ልንገርህ። ይሄኛው አይደለም ማይክ ቅድም ወንድም ምንድን ነው ያለኝ? በፊት ያገለግላለሁ ግን ውስጥ ለውስጥ ነው አለ። መጣ ጸለይክልኝ አለ። ተገለጥኩ አለ። በነገር ሁሉ ተባረኩ አለ። በትዳር ተባረኩ አለ። ትዳርማ ድሮም አለኝ አለ። ልጅ የለም አለ። እኔ ግን ልጅ ነው የሱ ጉዳይ አልሰማን። ቅድም ስናገር እኔ ልጅ ነው የምፈልገው አለ። ግን ልጅ የለም አለ። 1 ዓመት የለም፣ 2 ዓመት የለም፣ 3 ዓመት የለም፣ 4 ዓመት የለም። አገልጋይ ነው የሚባለው ግን መሄድ አልቻልኩም። አንተ አምቦ መጣ ጸለይክልኝ። ከአንተ መተህ ከጸለይክኝ በኋላ 3 ልጅ ወልጅ ያለው የኔ ራእይ ሰፋ። ጌታ ባረከኝ። ዛሬ ብሎ የሆነ ጉዳይ ይዞ መጥቷል። ቅድም እንዳየው ነው። አሁን ዛሬ እኔ ይሄኛው መናጽር ሳይሆን ዛሬ ዋናው ይገጠምልሃል። አሜን። ጉባኤው ለጌታ ክብር ያመጣስ። በየኔን ያረገን ኢየሱስ ጀብሎ በጀበጀበኝ ሸከም ነበረ ከበላይ ወጥመዱ ሰብሮ አስመለጠኝ። ዛሬማ ይኸው አንድ ሰው ሲል ነፃ ነኝ ሙሉ ሰው ነኝ ነፃ ነኝ አጨብጭቡ ለጌታ ነፃ ነኝ ሙሉ ሰው ነኝ። እስቲ ከዚህ በኋላ እስቲ ያኔ ቀኝ እግሪ እንዲከፍ አድርግልኝ። ቀኝ እግሪ ከፍ አድርግ። ጉዳይ እንዲህ ሊሆን ነው። እስከ ዛሬ በህይወት ዘመን ገብተህ ማታውቀው ቦታ አሁን ትገባለህ። አሜን። ወደ አዲስ ቦታ፣ አሜን። አዲስ ከተማ፣ አሜን። እስከ ዛሬ ያልተደፈረ መንደር ሁሉ አሜን። አሁን የትም ቦታ ገባ ይሳካል። አሜን። ሰሜን ብትል፣ ጎንደር ብትል፣ ጎጃም ብትል የትም ቦታ ይሆን እስከ ዛሬ እጅ ያልሰጡ እጆች አሁን እጅ ይሰጣሉ። አሁን ይገዙልሃል። አሁን ይሰሙሃል። አሁን ጊዜ ደርሰዋል።